የኮንዶሚኒየም ዕጣ ውስጥ ለመግባት ምን ያህል ነው መቆጠብ ያለብን የሚለው ደግሞ ሌሎች ብዙዎች ጥያቄ ነው። ለዚህ መረጃ ምላሽ ሰጣችኋለሁ። የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። ለመለጧችሁ መረጃዎች ደግሞ እዚህ ስር ባለው ፕሌሊስት ውስጥ ማግኘት ትችላላችሁ። እንግዲህ በ97 የተመዘገቡና ከዛም 2005 ላይ በ20/80 እና በ40/60 የተመዘገቡ የቤት ፈላጊዎች ምን ያህል ብንቆጥብ ነው ወደ ዕጣም የምንገባው የሚለው የብዙዎች ጥያቄ ነው። እዚህ ፕሮግራሞች ሲጀመሩ በወቅቱ በወር ውስጥ መቆጠብ ያለባችሁ ቁጠባ መጠን አለ። እሱ ቁጠባ መጠን ከ2005 ጀምሮ እስካሁን ባለው ድረስ ማለትም እስከ 2018 ዓመተ ምህረት 13 ዓመታት አሉ። በእነዚህ ዓመታት ውስጥ በየወሩ መክፈል ያለባችሁን ሂሳብ አስባችሁ እሱ የብር መጠን አካውንት ውስጥ መኖር ቢያንስ ትንሹ ግዴታችሁ ነውና እሱን ማሟላት ይጠበቅባችኋል ማለት ነው። ከዛ ውጪ ግን ያው ዕጣ ሲወጣ የከተማ አስተዳደሩ የሚለይበት መስፈርት ይኖራል። በዛ መስፈርት አማካኝነት እንግዲህ ሰዎች ወደ ዕጣ የሚገቡና የማይገቡ ይለያል ማለት ነው። ስለሆነም ግን ቁጠባችሁን አታቋርጡ። ቁጠባ እያደረጋችሁ ያላችሁ ሰዎችም በቁጠባችሁ ቀጥሉ። እዚህ ጋር ግን ምን አክቲቭ መሆናችንን በምን እናውቃለን? እስካሁን ከቆጠብን ብዙ ጊዜ ቆይተናል። የብዙዎች ጥያቄ ነው። ለዚህ ጥያቄ ደግሞ በቀጣይ ቪዲዮ ምላሽ ሰራላችኋለሁ። ለማንኛውም ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። መልካም ቀን።